አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን አካፍላችኋለሁ። የማይጠገብ ልብ ከሰላምታ ውጭ ሌላ ወሬ መጨመር አልፈለኩም ብለን ነበር ያቆምነው። ኢማን ደህና ነሽ? እያለቀሽ ነበር እኮ የተፈጠረ ነገር አለ? ቆይ አንተ ምን ያገባሃል? ንገረኝ እስኪ። እኔ ህይወት ላይ ስለሚፈጠረው ነገር ማወቅ ምን ይጠቅመሃል? ለምንድን ነው ቆይ ሁላችሁም የማትረዱኝ? ቆይ ለምንድን ነው ጌታዬ እንኳን የጠላኝ? ለምንድን ነው ፈተና የሚበዛብኝ? ከሳንቃ ጋር እየታገልኩ ድምፄን ከፍ አድርጌ ካወራሁት በኋላ ተንሰቅስቄ አለቀስኩኝ። እረ በኋላ ተረጋጊ። ለማንኛውም እንዲህ የሆንሽበትን የራስሽ ምክንያት እንዳለሽ እረዳለሁ። እኔም ብሆን ግን የጌታዬን ቃል የሚያስረኝ ለእናቴ መልካም ልጅ፣ ለሚስቴ ደግሞ መልካም ባል ልሆን የምጓጓ ወንድ ነኝ። ሁሌም በአንድ ወንድ ጥላቻ ምክንያት ሁላችንንም አንድ ላይ አትጨፍልቂ። ደህና ዋይ። ወሰላሙ አለይክ። ተኮሳትሮ ሲያናግር ያስደነግጣል። የሰውን ምላስ የማሳሰር ኃይል አለው። ከሄደ የማይዞር ደረቅ መሆኑን አይቻለሁ። እፍፍ ምን አይነት እድል ነው ያለህ! ሁሌ ስናደድ እንለያይም። የሌላውን እልህ አንተ ላይ እንድወጣ የተላክ እስከሚመስለኝ ድረስ አናድጄሃለሁ። ይገርማል። አንተ ግን በጣም ታጋሽ ነህ። በአሁኑ የተፈጠረውን ለኡስታዝ ሳትናገር ይቅርታ ጠይቀሃለሁ አልኩት። ከአይኔ እስኪሰወር አሻግሬ እያየሁት። ትንሽ ቆይተው አህላም እና ራህማ መጡ። አህላም ከቤት ቁርስ ይዛልኝ ስለመጣች ሱቅ በልቼ ሁሌ ወደመሄድበት ጭር ያለ ቦታ አመራሁ። እዛም ትንሽ ራሴን ካዳመኩ በኋላ ለመሄድ ስነሳ ቢላልን አየሁት። ቦታው ላይ ከተተከሉት አበባዎች ላይ አንዷ ውል እያጠረ ነበር። ምን ፈርዶበት እንደሆነ የሚከተለኝ ብቻም አይገባኝ። በአሁኑ እንዳላስከፋው ጠንቅቄ ለማውራት ራሴን አሳምኜ ወደ እሱ ቀርቤ አሰላሙ አለይኩም አልኩት፣ አይኔን መሬት ላይ ተክዬ። ወአለይኩም ሰላም፣ እንዴት ነሽ ኢማን? ተረጋጋሽ? አሁን እንዴት ነሽ? እፉፍ በንግግሩ ከልቤ ተጨንቆ እንደጠየቀኝ ይታያል። አልሐምዱሊላ። ቅድም ጩህ ያስደነገኩህ አፍወን፣ በጣም ይቅርታሽ። እረ ችግር የለውም፣ አልተናደድኩብሽም። ኢማን የራስሽ ምክንያት ይኖርሻል፣ አብሽሪ። ልክ ነህ፣ በቃ ምክንያት አለኝ፣ ግን ብዙ ጊዜ ስላስከፋሁ ይቅርታ። አብሽሪ አድርጌልሻለሁ። እሺ አመሰግናለሁ። እና ደግሞ ዛሬ ስለተፈጠረው ነገር ለኡስታዝ እንዳትነግራቸው። ኧረ አብሽሪ አልናገርም፣ ግን ስለ ምክንያትሽ ብትነግሪ ደስ ይለኛል። ማለቴ ፈቃደኛ ከሆንሽ። አሁንም ክፉ አመሌ መጥቶ እንዳልጮህበት ራሴን እየተቆጣጠርኩ ማወቅ ምን ይጠቅመሃል አልኩት። አላውቅም፣ ግን ፈቃደኛ ከሆንሽ ብትነግሪ ደስ ይለኛል። ያን ያህል ደስታ የሚሰጥ ከሆነ ነገ እዚች ዛፍ ጋር ጠብቀኝ ብዬው ሄድኩኝ። ተሰናብቶ መሄድ ማንን ገደለ? ጮህ ብሎ ባልሰማ ትቼው ሄድኩኝ። እቤት ሂጄ በለውጤ በጣም ተገርሜ እንዴት ሳልጣላ ተግባብቼ እንዳወራሁ እያሰብኩ ብቻዬን ስስቅ ቆየሁ። አህላም እንደመጣች ክፍል ገብታ የጠፋች ኢሙ አለችኝ፣ ጉንጭን እየሳመች። ትንሽ ስለደበረኝ ጸጥ ያለ ቦታ ሂጄ ነው ያልኩት። ኢማም በማታውን ጉዳይሽ አዝነሽ ነዋ። ይኸውልሽ እሙ፣ ለአላህ ብለሽ ብቸኝነትና ሀዘንን ከዚህ በላይ እንዲጎዳሽ አትፍቀጅለት። እስኪ ራስሽን እየው። እስኪ መስተዋት ፊት ቁመች ፊትሽን ተመልከችው። እሙ እስከ መቼ እንዲሁነሽ? እስከ መቼ ብላ እያለቀሰች ከክፍሌ ወጣች። ይሄን ያህል ፊቴ ተበላሽቷል? አይ ገና ከሁለት ዓመት በፊት ሊነኩት የሚያሳሳ ፊት በልዟል። መስተዋቱ ፊት እንደቆምኩኝ ሰቅሰቅ ብዬ አለቀስኩኝ። ከእንግዲህ በእኔ መጎዳት ቀን ከሌት ለሚያስቡ ሰዎች ደስታን ለመስጠት ስል ራሴን ለመጠበቅ ቃል ገብቻለሁ። እና አሁን ትነግሪኛለሽ? ልስማሽ። ቢላል ነበር። እንዴት ተስማማሁ። በነጋታው ተገናኝተን ላወራው ወስኛለሁ። እሺ እነግርሃለሁ።
ግን ከዚህ በፊት ስለ ሚስትህ ብትነግረኝ ደስ ይለኛል። ያው ቅር ካላለህ የምትነግሪኝ ነገር ከእሷ ጋር ምን ያገናኘዋል? ማለት አንተ ማመን አለብኝ ወይስ የለብኝም? የምወስነው ስለ እሱ በምትነግሪኝ ንግግር ነው ከሆነ እሺ፣ ስለ እሷ ማውራት አይሰለቸኝም። እኔ የሚገርምሽ አላውቃትም ማለት በመልክ ድምፅ አውቃታለሁ፣ ታውቀኛለች። ግን ከዛ ባለፈ ገና አልተግባባንም። ኡሚና ኡስታዝ ናቸው የመረጡልኝ። በቅርብ ነበር ሽማግሌ የተላከልኝ። ግን በቅርብ ነበር ሽምግልና ያልፈኛል ብዬ ፈርቼ ነበር። ግን ቤተሰቦቼ በጣም ነበር የወደዱኝና አልሐምዱሊላ ሰርጋችን ከ3 ሳምንት በኋላ ነው ብለዋል። እኔ እንኳን በሳምንት ውስጥ ቢደረግ ቅር አይለኝ ነበር። ያየኋት ቀን ነበር የወደድኳት። እቤት ሂጄ ከኢላሂ በታች ኡሚን ሳመሰግር ነበር። እቤት ሂጄ ከአላህ በታች ኡሚን ሳመሰግን ነበር። እንደ ሌሎች ሴቶች አይደለችም። በጣም ሰው አክባሪ ናት። ለሚያውቃት ትሁት ናት። የቆንጆዎች ቆንጆ ብዬ ባላካብዳት፣ እኔ ግን ልዩ ናት። ገና ሚስት ያልሆነችም ብለው ከለከሉኝ እንጂ ሰዋራት ብዬ ሰዋራ ባደር ደስ ይለኛል። እህት በቃ አላዝግሽ። ይህን ያህል ከፈለግሽ በአካል አስተዋውቅሻለሁ አንድ ቀን ኢንሻአላህ። ስምጥ ከነበረበት የፍቅር ባህር ነቃሁ። ማሻአላህ አንተን ስለሰጣት እድለኛ ነች። ቀዝቀዝ ያለ ፈገግታ እያሳየሁት፣ አዎ አልሐምዱሊላህ። ከ3 ሳምንት በኋላ ኒካ አስረን ሌላ ሀገር መኖር እንጀምራለን። ስለዚህ ልትነግሪኝ የምትፈልጊውን ያለ ስጋት ልትነግሪ ትችያለሽ። መልካም አብሽር፣ እነግርሃለሁ። ከምን እንደምጀምርልህ እያሰብኩ ነው። ወንዶችን ለምን እንደምትጥይ ከማስረዳቱ ብትጀምርልኝ። መርሃባ። ወንዶችን እንዲጠላ ያደረገኝ ብዙ ምክንያት ነው። እኔ እድለኛ አይደለሁም ቢላል። በልጅነቴ አህሉ ጋር እነሱን ለመጠየቅ ሄድ ነበር። እናም እነሱ የተከራዩበት ግቢ አንድ ተከራይ ተዋውቄ ነበር። እዛ ሲሄድ ሁሌም አገኘዋለሁ። ያኔ ተማሪ ስለነበር አህላም ልጠራ ሲሄድ እሷን ሰላም ሳልላት አልሄድም ነበር። ከአህላም ቀጥሎ እጅግ በጣም ቀርቢያት ነበር። በጣም ጓደኛሞች ሆነን ነበር። ኢማን ተረጋጊ፣ ትንፋሽ እያጠረሽ እንደሆነ አስተውለሻል? አይ አታስቆመኝ፣ ሳለቅስ እንዲህ ነው የሚያደርገኝ። አታካብድ። እና ልጅቷ ስሟ ሀናን ይባላል። በጣም ቆንጆና መልካም ሴት ነበረች። ሁሌም ሰው ትወዳለች። በተለይ ባሏን መግለጽ በማልችለው ደረጃ ትወደዋለች። ለእሱ ደስታ የማትፈነቅለው ድንጋይ አልነበራትም። ኤብሪ በማኔጅመንት ማስተር ይዛ የቤት እመቤት ነበረች። ይገርማል። እሷ ውጭ ወጥታ እንድትሰራ ስለማይፈልግ ፍላጎቷን ለማሟላት ብሎ ቤት ተቀምጣ ትውላለች። ሁና እንደኔ ብቸኛ ነበረች። ተወልዳ ያደገችው ደሴ ነበር። ማንም ስለሌላት ሰው ጋር ተጠግታ ነበር የተማረችው። ራሷን ለማውጣት ጠንካራ በእልህ ስትማር ቆይታ ውጤቱን ዝቅተኛ አደረገች። ግን ምን ዋጋ አለው? በአንድ ከይሲ ቀን ከባለቤቷ ጋር ተዋወቀች። ሁለቱም ጋር ፍቅር ስለነበረ ለመጋባት ወስነው በጥቂት ቀናት ውስጥ ተሞሸሩ። የኔ ምስኪን ሀናን በህይወት የኔ የምትለው ሰው አገኘች። እጅግ በጣም ተደሰተች። እንደ አይኗ ብሌን ትሳሳለታለች። ያላትን ሁሉ ትሆናለች። ታዲያ ባለቤቷ ስራ አዲስ አበባ ተዘዋወርኩ በሚል ስበብ ካደገችበት ሀገር እዚህ አመጣት። ኢማን በአላህ አቁሚ፣ በቃ ነገ ትጨርሻታለሽ። በጣም እያለቀሽ ነው፣ ያምሻል አለኝ። እኔማ ማልቀሴን አያሳምመኝም፣ አትሰብ፣ ግን እባክህ አታስቁመኝ፣ ዝም ብለህ ስማኝ። እናም ከኔና ከአህሉ ጋር አብረን ወጣን። አብረው ወጣ እንል ጀመር። ከነ አባዬ ጋር አስተዋወቅኳት። በቃ በጣም ተቀራረብ። ታዲያ አንድ ቀን ቤት ውስጥ ያለመደችው ነገር ስላገኘች ባሏ ከስራ ሲመለስ ያገኘችውን እቃ እያሳየች ምን እንደሆነ ትጠይቀዋለች። እሱ ምንም እንዳልሆነ ነግሯት እቃውን ያመናጨቃትና ሁለተኛ ስለዚህ ርዕስ እንዳታነሳ ያስጠነቅቃታል። ሲነጋ ሁሉ ቤት መታ
ሀና እቤት መታ ስለተፈጠረው ነገር ነገረችኝ። ታውቃለህ ሀናን ያገኘችው አደንዛዥ እጽ ነበር። በጣም ተጨንቄ ነበር። እኔም ካረጋጋኋት በኋላ ነገሩን ለአባዬ እንደምነግረውና አብረን እንደምንጠራው ነግሬያት ወደ ቤት ሸኘኋት። ማታ ላይም ለአባዬ ጉዳዩን ነግሬው ሰውየው ስሙን የሚሰራበትን ቦታ ምናምን ከነገርኩት በኋላ ተኛሁ። በነገራችን ላይ ለአባቴ ጠበቃ ነበር። እናም አባቴ ሁሉን ነገር ሁኖን አግኝቶታል። ስለሆነው ካወራት በኋላ አንዳንድ መረጃዎች እንድታጣራ ይነግራታል። በዚህ ሰዓት ያኔ ሀና በጣም ተጨነቀች። የምትወደውን ሰው እንዲህ አይነት ነገር ላይ ማግኘት እጅግ ልቧ ተሰበረ። አንድ ቀን ታዲያ ባሏ ከስራ ገብቶ እንደተቀመጠ ስልኩ ይጠራል። እናም ስልኩ ለማናገር ወደ ውጭ ሲወጣ ሀና በድብቅ ትከተለዋለች። እናም ስልኩ ምልልሱ በኋላ ወንጀለኛ እንደሆነ በድብቅ አደንዛዥ እጽ እንደሚያከፋፍል ተረዳች። በዛ ሰዓት በጣም ስለደነገጠች ወደ ቤት መግባት አልፈለገችም። እያለቀሰች በሩጫ እኛ ቤት መታ ሁሉንም ነገር አስረዳችን። አባቴም ካረጋጋት በኋላ ለፖሊስ እንደሚያሳውቅ ነገራት። የዛን ቀን አብረን ነበር ያደርነው። ሌሊቱን ሙሉ ስታለቅስ ነበር ያደረችው። በጣም አዝና ነበር። ጧት ላይ ትንሽ ስለተረጋጋች ቤት መሄድ እንደምትፈልግና እዛ ሁና ነገሮችን አመቻችታ በቅርብ እንድትወጣ ነግራኝ ሸኘኋት። ባሏ የት እንዳደረች ቢጠይቃት የምትመልስለት አሳማኝ ምክንያት አዘጋጅታ ነበረ። በነገታው ዕለት ሰኞ ስለነበር አህላም ልጠራት ስሄድ ሰፈሩ ውስጥ ያለወትሮው ትርምስ በዝቷል። ሁሉም ወደ አህላም ግቢ ይሮጣል። ግማሹ እጁን ጭንቅላቱ ላይ አድርጎ ከንፈሩን እየመጠጠ ይሮጣል። ከፊሉ ደግሞ እየተፈጠረውን ለማየት ወደ ግቢ ይሮጣል። እኔም እግሬ ተሳሰረ። በሰዓቱ አጎቴና አህላም ላይ የሆነ ነገር የተፈጠረ መስሎኝ ደነገጥኩ። ግን ገብቼ ስመለከት ለእይታ የሚከብድ አሰቃቂ ነገር ተፈጥሮ ምን አይነት ጭካኔ ቢሆን ነው? ኢሞ ትንፋሽሽን እየሰበሰብሽ እንጂ አይገርምም? የሀና ባል ሀናንን ስለነገሩ እንዳወቀችበትና ለአባዬም እንዳሳወቀች ጭምር እንዳወቀ ምን ያደርግ ይመስልሃል? አሁን በጣም መጮህ ጀምሬያለሁ። ሳላስበው እጅግ በጣም ስሜታዊ ሆኜ እያወራሁ ነው። የሀና ባል ያንቺ የምትሳሳለትን የምትሞትለትንና ሁሉንም የምትሆንለት ሚስኪኗን ሀናንን በስለት ወግቶ ገደላት። እኔ አላውቅም እንጃ እጁ ሀና ላይ እንዴት እንደጨከነ አላውቅም። እሷ እኮ እርግብ ናት። እንደ ሰው የሆነ ሰው እሷ ላይ ስለት ያነሳል? እንዴት! በጣም ጮህ እያልኩ በማውራቴ ትንፋሽ ስላጠረኝ ከተቀመጥኩበት ተነስቼ የዛፉን ግንድ ተደግፌ ቶሎ መተንፈስ ጀመርኩ። ቢላልም በጣም ተጨንቆ ከመኪናዬ ውስጥ በፍጥነት ውሃ አምጥቶ ከሰጠኝ በኋላ እሙ ተረጋጊ፣ በአላህ እየበላሽ እኮ ነው። በዛ ላይ ትንፋሽ አጥሮሻል። በረቢ እምቢ ብለሽ አስቸገሪ። ከዚህ እንሂድ፣ ራስሽን አሳረፊ ብሎኝ ሄር። ለማንኛውም ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ሀባይ በገልቢ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ።